13ቱ ሕማማተ መስቀል በሰሙነ ሕማማት ጠቅለል ባለ መልኩ የምናስባቸው የጌታችን የኢየሱስ ክርስቶስ ሕማማት 13 ናቸው። እነርሱም 13ቱ ሕማማተ መስቀል ይባላሉ። ለክርስቲያኖች እነዚህን ሕማማተ መስቀል ማወቅና ዘወትር ማሰብ ተገቢ በመሆኑ እንደሚከተለው ቀርበዋል። አንደኛ፣ ተክሮእተ ርእስ፣ ራስን በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱንና መቀጥቀጡን የሚገልጥ ነው። ተኮርኦት የሚለው ቃል ኩርአ መታ ከሚለው የግዕዝ ግስ የተገኘ ነው። ርዕስ ደግሞ ራስ ማለት ነው። አገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ለሽማግሎች አሳልፎ ሰጥቶት ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈው በኋላ የበደል በደል እንዲሰቅሉት አሳልፎ ሰጣቸው። ማቴዎስ ወንጌል ከቁጥር 27 እስከ 24፣ ማርቆስ ከቁጥር 15 እስከ 15፣ ሉቃስ ከ23 እስከ 25፣ ዮሐንስ ከ18 እስከ 39። መድኃኒታችን ኢየሱስ ክርስቶስ ተላልፎ ከተሰጠ በኋላ የእሾህ አክሊል ጎንጉነው ራሱ ላይ ደፍተውበታል። ራሱንም በዘንግ መተውታል። የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኃጢአት እሾህ ራሱ ተይዞ ነበርና ይህንኑ ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም ክርስቶስ በጠላቶቹ በአይሁድ ተንኮል የተጎነጎነ አክሊለ ሾክ እንደ ዘውድ ደፋ። በሲኦል ወድቆ በዲያብሎስ ተረግጦ ራሱ የሚቀጠቀጠውን የሰው ልጅ ለማዳን መድኃኔ ዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ከራሱ ላይ በሚወርደው ደም ፊቱ ተሸፈነ። ሁለተኛ፣ ተጸፎ መልታህት፣ በጥፊ መመታት። አምላካችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጥ ነው። ተጸፎ የሚለው ቃል ጸፋ በጥፊ መታ ከሚለው የግዕዝ ግስ የወጣ ነው። መልታህት ደግሞ ፊት፣ ጉንጭ ማለት ነው። ጌታችን ለሊቀ ካህናት ቀያፋ እውነትን መናገር እንደ ስድብ ተቆጥሮበት መላልሰው ፊቱን በጥፊ መተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን እያሉ ዘብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰውን ልጅ ለማዳን ብሎ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊም ተመታ። ጲላጦስ አሳልፎ ከሰጠው በኋላ አክሊለ ሾክ በራሱ ላይ አኑረው ቀይ ልብስ አልብሰው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እየተሳለቁበት በጥፊ መተውታል። አላወቁትም እንጂ እርሱ በመንግስቱ ሽረት በባህሪ ሞት የሌለበት የዘላለም አምላክ ነው። ሶስተኛ፣ ወሪቀ ምራቅ፣ ምራቅ መተፋት። እርኩሳን አይሁድ በብርሃናዊው የክርስቶስ ፊት ላይ በሚያጸይፍ ሁኔታ ምራቃቸውን እንደተፉበት የሚገልጥ ነው። ወሪቅ የሚለው ቃል ወረቀ ካለው ግዕዛዊ ግስ የተገኘ ነው። ትርጉሙም እንትፍ አለ፣ ተፋ ማለት ነው። በነቢዩ በኢሳይያስ መጽሐፍ ከምዕራፍ 50 እስከ ቁጥር 6 ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ እየዘበቱበት ምራቃቸውን ተፉበት። በኃጢአት የቆሸሸውን የሰውን ሕይወት ለማጥራት የወጣው ንጹሐ ባሕሪ አምላክ ተተፋበት። በስራው ከገነት ተተፍቶ ተንቆ ተዋርዶ የነበረውን የሰው ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መጥፋት እጅግ ያስነውራል። እርሱ ግን የኃጢአታችንን ነውር ከኛ ሊያጠፋ ነውር የሆነውን ምራቅ ተቀበለ። አራተኛ፣
ስትየ ሐሞት መራራ ሐሞት መጠጣት። ጌታችን መድኃኒታችን ኢየሱስ ክርስቶስ በምልአተ መስቀል ሳለ ተጠማው ባለ ጊዜ መራራ ሐሞት መጠጣቱን የሚገልጥ ነው። ሰተየ ማለት ጠጣ ማለት ነው። ሐሞት የሚለውም ሐሞት ተብሎ በቁሙ ይተረጎማል። በመዝሙር 68 ቁጥር 21 ላይ ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጤ አጠጡኝ ብሎ ነቢዩ ዳዊትን ትንቢት ያናገረ የነቢያት አምላክ ኢየሱስ ክርስቶስ የመጽሐፉ ቃል ይፈጸም ዘንድ ተጠማው ባለ ጊዜ ሆምጣጤ ተሞልቶበት ተቀምጦ ከነበረው ዕቃ ሆምጣጤውን በሰፍነግ ሞልተው ወደ አፉ አቀረቡለት። ውሃ ጠሙኝ ውሃ ጠጡኝ ቢላቸው በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት። ቀምሶም ሊጠጣው አልወደደም። ጌታችንም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማችውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የሕይወት ውሃ ምንጭ የሚያድል ፈጣሪ፣ በተጠማ ጊዜ የፈጠረውን ውሃ እንኳ የሚያጠጣው የሚያቀምሰውም አላገኘም። 40 ዓመት ሙሉ በቃዴስ በረሃ ኳትነው ለነበሩ አባቶቻቸው ከሰማይ መና አውርዶ የመገባቸው፣ ከዓለት ላይ ውሃ መንጭቶ ያጠጣቸው ክርስቶስ በተጠማ ጊዜ ቀዝቃዛ ውሃ ነፈጉት። የዝናባት የባህርና የውቅያኖስ ጌታ በውሃ ጥም ተቃጠለ። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳን ለማርካት ሲል እርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቁለው መራራ መከራን የሚቀበሉትንና ምረረ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሐሞትን ቀመሰ፣ ሆምጣጣውንም ጠጣ። የመረረውን የሰው ልጆችን ሕይወት ለማጣፈጥ የመረረውን መጠጥ ተቀበለ። ተቀስፎ ዘባን ጀርባን መገረፍ። መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ ያለ ርኅራኄ የመገረፉን ነገር የሚገልጥ ነው። ተቀስፎ የሚለው ቃል ተቀሰፈ፣ ገረፈ ካለው የግዕዝ ግስ የተገኘ ነው። ዘባን ደግሞ ጫንቃ፣ ትከሻ፣ ጀርባ ማለት ነው። ከላይ እንደተገለጠው የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ጲላጦስ ግን ኢየሱስ ክርስቶስን አስገረፈው። ከደሙ ንጹሕ ነኝ ብሎ ከታጠበ በኋላ ክርስቶስን ያለ ኃጢአቱ በመግረፍ ለአይሁድም አሳልፎ በመስጠት ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸው። መድኃኒታችን መንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ በእሳት አለንጋ የሚገረፈውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። ሥጋው አልቆ አጥንቱ እስኪቆጠር ተገረፈ። አይሁድ አገረ ገዢያቸው ጲላጦስ ላቀረበላቸው ምርጫ ይፈታላቸው ዘንድ ነፍሳትን ከሲኦል የሚያወጣውን ክርስቶስን ሳይሆን ራሱን እንኳን ከምድራዊ ወህኒ ማውጣት ያልቻለውን ወንበዴውን በርባንን መረጡ። መገረፍ ይገባው የነበረ በርባን ተለቀቀ። በነቢዩ በኢሳይያስ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጠ፣ ጽሕሙንም ተነጨ። ይህ ሁሉ የሆነው የሰው ልጅ ከሚያድነው አምላክ ይልቅ የሚገርፈውንና የሚዘርፈውን ወንበዴ መርጦ ስለተገኘ ነው። ተአርቆተ ልብስ። 6ኛ ከልብስ መራቆት። አምላካችን ኢየሱስ ክርስቶስ ልብሱን መራቆቱን የሚገልጥ ነው። ተአርቆተ ማለት ታረዘ፣ ተራቆተ ማለት ነው። ፀሐይና ከዋክብትን ብርሃን አልብሶ የፈጠረ አምላክ ተራቆተ። ጸጋውን ለዕሩቃን የሚያለብስ አምላክ ልብሱን ተገፎ ራቆቱን ቆመ። ጨለማን ለብሶ ጨለማን ተንተርሶ ይኖር የነበረውን ሰው መልሶ ብርሃን ያለብሰው ዘንድ የብርሃናት ጌታ የጸጋ ሁሉ አምላክ ኢየሱስ ክርስቶስ ተገፈፈ፣ ተራቆተ። የሲኦል ወታደሮች የሆኑት አጋንንት የሰውን ልጅ ጸጋ ገፈውት ነበርና ጲላጦስ ጌታችን ኢየሱስ ክርስቶስን አሳልፎ በሰጣቸው ሰዓት ወታደሮች ልብሱን ገፈውታል። የሰው ልጅ ለቀረበለት ምርጫ የሰው ምላሽ ዘራፊው
ገራፊው ወንበዴ በርባን እንዲፈታለን ነበር። አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበ ዘፈቀድከ፣ እነሆ እሳትና ውሃን አቅርቤልሃለሁ፣ እጅህን ወደ ፈቀድከው ስደድ ሲባል የሰው ልጅ እጁን ወደ እሳት ሰደደ። ሰባተኛ እርግዘተ ገቦ ጎንን መወጋት። መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በስለታም ጦር መወጋቱን የሚገልጥ ነው። እርግዘት የሚለው ቃል ረገዘ፣ ወጋ ከተሰኘ የግዕዝ ግስ የወጣ ነው። ገቦ ማለት ደግሞ ጎን ማለት ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኙ ሁለት ወንበዴዎች ተሰቅለው ነበር። ሥጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ተሰብሮ እንዲወርዱ አይሁድ ጲላጦስን በለመኑት መሰረት ጭፍሮቹ የሁለቱን ወንበዴዎች ጭናቸውን ከሰበሩ በኋላ ወደ ጌታችን ወደ ኢየሱስ ሲመጡ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ስለወጋው ወዲያው ከጎኑ ደምና ውሃ ፈሰሰ። አምላካችን ኢየሱስ ክርስቶስ ሞትን ድል ያደርገው ዘንድ ሞተ። የሰው ልጅ በዘላለማዊ ሞት ተይዞ ነበርና፣ ትልቁ ሞት በኃጢአት ምክንያት ከእግዚአብሔር መለየት ነው። በጌታችን ሞት ግን ሞት ራሱ ድል ተነሳ። የሞት መውጊያ በሆነ ኃጢአት የሞተውን ሰው ለማዳን ጎኑን በጦር ተወጋ። በሰው ልቡና ተተክሎ የነበረውን ኃጢአት ከነስሩ ነቅሎ ስለጣለው ሞት ሆይ በውጊያህ የት አለህ ተባለ። የሞት መውጊያው ኃጢአት ነበርና። ከተወጋው የጌታችን ጎን ደምና ውሃ መፍሰሱም የእግዚአብሔርን ልጅነትና የዘላለምን ሕይወት አጥቶ የነበረው ሰው ልጅነቱን ሕይወቱ እንደተመለሰለት የሚያረጋግጥ ነው። ምክንያቱም ከጎኑ በፈሰሰው ውሃ ተጠምቆ ልጅነትን ደሙንም ጠጥቶ የዘላለም ሕይወትን ያገኛልና። ስምንተኛ ተአስሮተ ድኅሪት ወደ ኋላ መታሰር። ጌታችን ኢየሱስ ክርስቶስ ሁለት እጆቹን ወደ ኋላ የፊጥኝ መታሰሩን የሚገልጥ ነው። ተአስሮተ የሚለው ቃል አሰረ ሲነበብ ይላላል ከሚለው የግዕዝ ግስ የተሰኘ ሲሆን ትርጉሙም አሰረ ማለት ነው። ድኅሪት የሚለው ቃል ደግሞ ተዳሃረ ወደ ኋላ አለ ከሚለው ግስ የወጣ ነው። መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት ሻለቃውና ጭፍሮቹ አይሁዱም ሌሎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ ሲል መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ዘጠነኛ አምስቱ ቅንዋተ መስቀል። መድኃኒታችን በመስቀል ላይ የተቸነከረባቸውን ጠንካራ የብረት ችንካሮች ወይንም ምስማሮች የሚገልጥ ነው። ቅንዋት የሚለው ቃል ቀነወ ቸነከረ ከሚለው የግዕዝ ግስ የተገኘ ነው። መስቀል ማለት ደግሞ ዝም ብሎ የቆመ ግንድ ሳይሆን አሁን በየስፍራው እንደምናየው ምልክት የተመሳቀለ እንጨት ነው። ጌታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህም የአምስቱ አዕማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። ሐዋርያው ቶማስ ከትንሣኤ በኋላ ወንድሞቹ ሐዋርያት ስለ ትንሣኤው በነገሩት ጊዜ የችንካሩን ምልክት በዓይኖቼ ካላየው እንኳን ብንሆን እግዚአብሔር ከእኛ ጋር ከሆነ ማንም አያሸንፍም። ዘገብራ ለጽድቅ ጻድቅ